በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? የእግዚአብሔር ሰላም ፍቅርና ጥበቃ በያላችሁበት ይድረሳችሁ። በመጀመሪያ እንኳን ለሆሳዕና በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ዛሬ የምንነጋገረው ስለ አንድ ለየት ያለ ቀን ነው። ሰባቱን ሳምንታት በጾም በጸሎትና በስግደት አሳልፈን የትንሣኤውን ብርሃን ለማየት በጉጉት የምንጠብቅበት ነገር ግን የጌታችንን ሕማማት የምናስብበት ደጃፍ ላይ ቆመናል። ሆሳዕና ይህን ቃል ስንሰማ በአእምሯችን የሚመጣው ምንድን ነው? የዘንባባ ቅጠል፣ በአህያ ውርንጭላ ላይ የተቀመጠው ጌታ ወይስ የሕፃናት ዝማሬ? ይህንን ቀን የድል ቀን ነው ወይስ የሐዘን መግቢያ? አብዛኞቻችን ሆሳዕናን እንደ ትልቅ ደስታ እናከብረዋለን። ነገር ግን ከዚህ ደስታ ጀርባ ያለውን ጥልቅ ምስጢር አውቀነዋል? ያ ሆሳዕና ብሎ የጮኸው ሕዝብ ከጥቂት ቀናት በኋላ ስቀለው ብሎ የጮኸው ያው ሕዝብ መሆኑን ስናስብ ቀኑ ሌላ ትርጉም ይሰጠናል። ዛሬ በዚህ ቆይታችን የሆሳዕናን በዓል ጥልቀት እንፈትሻለን። ከመጽሐፍ ቅዱስ ታሪክ እስከ ኢትዮጵያ ቤተ ክርስቲያን ልዩ ሥርዓት፣ ከጥንት የነገሥታት ታሪክ እስከ ዛሬ ድረስ ያለውን መንፈሳዊ ምስጢር እናያለን። እናም የዛሬውን በዓል ትርጉም በአዲስ መልክ እንድታዩት የሚያደርግ እንደ ልብ የሚነካ ታሪክን አጋራችኋለሁ። ይህ ታሪክ ሆሳዕና ማለት ለካ ምስጋና ብቻ ሳይሆን የነፍስ ጩኸትንም ጭምር መሆኑን ያስተምረናል። ውድ ወገኖቼ ከኔ ጋር እስከ መጨረሻው ቆዩ። ይህ ዝግጅት ለነፍሳችሁ ስንቅ እንደሚሆን ተስፋ አደርጋለሁ። ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። አሁን በቀጥታ ወደ ታሪኩ እንሂድ። ሆሳዕና ማለት አሁን አድነን ማለት ነው። ነገር ግን ይህ ቃል በመዝሙረ ዳዊት 117 ቁጥር 25 ላይ የሚገኝ ትንቢታዊ ጩኸት ነው። እስራኤላውያን ይህን መዝሙር የሚዘምሩት በፋሲካ በዓል ወቅት ነበር። ጌታ ወደ ኢየሩሳሌም ሲገባ ሕዝቡ ይህንን መዝሙር መዘመራቸው መሲሁ አንተ ነህ፣ አሁን ከሮማውያን አገዛዝ ነፃ አውጣን የሚል የፖለቲካዊ ነፃነት ጥያቄም ጭምር ነበረው። ጌታ ግን ጥያቄያቸውን ከምድራዊ አገዛዝ ወደ መንፈሳዊ አገዛዝ ወይንም ከኃጢአት ነፃ ወደ መውጣት ቀየረው። ማቴዎስ ወንጌላዊ አህያይቱንና ውርንጫይቱን አመጡለት ይላል። እዚህ ጋር አንድ ትልቅ ምስጢር አለ። አህያይቱ የታሰረችው አህያ ሕግ ተሰጥቷቸው የነበሩትን እስራኤላውያንን ትወክላለች። ውርንጫይቱ ማንም ያልተቀመጠባት ውርንጫ ደግሞ ሕግ ያልተሰጣቸውን አሕዛብን ትወክላለች። ጌታ በውርንጫይቱ ላይ መቀመጡ ወንጌል ወደ አሕዛብ እንደሚሄድና ማንም ያልገዛውን የሰውን ልጅ ልብ እርሱ ሊገዛው እንደሚመጣ ያሳያል። አህያይቱን ማስፈታቱ ደግሞ እስራኤልን ከሕግ ባርነት ነፃ ሊያወጣ መምጣቱን ያመለክታል። ልብስን ማንጠፍ በመጽሐፍ ቅዱስ ለነገሥታት የሚደረግ ክብር ነው። ለምሳሌ በነገሥታት ካልዕ ምዕራፍ 9 ላይ ኢዩ ንጉሥ ሆኖ ሲቀባ ሰዎች ልብሳቸውን አንጥፈውለታል። ሕዝቡ ልብሳቸውን ያነጠፉት አንተ ንጉሣችን ነህ ለማለት ነው። ዛሬም ቤተ ክርስቲያናችን ይህን ታስባለች። እኛም ልብስ የተባለውን የሰውነታችንን ፍቃድ፣ ኩራታችንንና ዝናችንን በጌታ እግር ስር ማንጠፍ እንዳለብን ያስተምረናል። ዘንባባው ደግሞ በወቅቱ የድል ምልክት ስለነበር ጌታ ሞትን ድል ለማድረግ የመጣ ንጉሥ መሆኑን እየመሰከሩ ነበር። ፈሪሳውያን ሕፃናቱን ዝም በሉ በሏቸው አሉት። ጌታ ግን በመዝሙር 8 ቁጥር 2 ላይ ያለውን ትንቢት ጠቀሰላቸው። ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀህ። ይህ ታሪክ የሚነግረን እግዚአብሔር በሚመሰገንበት ቦታ ላይ ሰይጣን ሁል ጊዜ ቅናትና ረብሻ እንደሚፈጥር ነው። ሊቃውንቱና ታላላቆቹ የሃይማኖት ሰዎች በቅናት ሲታወሩ፣ ምንም እውቀት የሌላቸው ሕፃናት ግን የነፍስ ዓይናቸው ተከፍቶ ፈጣሪያቸውን አወቁት። ይህ ለዘመናችን ትልቅ ትምህርት ነው። አምላክን ለማወቅ ፊደል መቁጠር ብቻ ሳይሆን የንጹሕ ልብ ባለቤት መሆንን ይቀድማል። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሆሳዕናን የምታከብርበት ሥርዓት ዝም ብሎ ሃይማኖታዊ ክንውን ብቻ አይደለም። ይልቁንም ጥንታዊት ኢየሩሳሌም ድባብ በኢትዮጵያ ምድር ላይ መልሶ መፍጠር ነው። የዘንባባው ምስጢር። ለምን ዘንባባ? በቤተ ክርስቲያናችን ትውፊት መሰረት ዘንባባ 3 መሰረታዊ ምስጢራትን ይዟል። የመጀመሪያው ዘንባባ እሾህ የሌለው ዛፍ ነው። ይህም ጌታችን ኢየሱስ ክርስቶስ እሾህ የሆነውን ኃጢአት መርገም ሊያጠፋ የመጣ የሰላም ንጉሥ መሆኑን ያሳያል። ሁለተኛው የዘንባባ ቅጠል ሁል ጊዜ አረንጓዴ ነው። ይህም የእርሱ መንግሥት የማይጠወልግና ለዘላለም ጸንቶ የሚኖር መሆኑን ያበስራል። ሦስተኛው በቤተ ክርስቲያን ትውፊት ዘንባባ የድል ምልክት ነው። ቅዱሳን ሰማዕታት ድል አድራጊነታቸውን የሚገልጹት በዘንባባ ነው። እኛም በራሳችን ላይ ስናስር ክርስቶስ በእኛ ሕይወት ላይ ነግሶ ዲያብሎስን ድል ማድረጉን በይፋ እያወጅን ነው።
ሊቃውንቱ በከፍተኛ መንፈሳዊ ስሜት ሆሳዕና በአርያም እያሉ ሲቀኙ በዚህ ዕለት የሚሰማው ዜማ በጆሮአችን ብቻ ሳይሆን በልባችን ውስጥ የሚሰርጽ ለውጥ አለው። የቤተ ክርስቲያንን ሊቃውንት እንደሚያስተምሩት የሆሳዕና ዋዜማና ማህሌት የደስታ ዜማ አለው። ሆኖም ግን የሆሳዕና ቅዳሴ እንዳበቃ ዜማው በድንገት ይቀየራል። የጾማ ድጓ ዜማ አብቅቶ ወደ ሕማማት ዜማ እንሸጋገራለን። ይህ ለውጥ አንድ ትልቅ እውነት ያስታውሰናል። ዛሬ ሆሳዕና ብሎ የተቀበለው ሕዝብ ነገ ስቀለው ወደሚለው ጩኸት እንደሚቀየር ቤተ ክርስቲያን በዚህ ዜማ አማካኝነት ለምእመናን ከድል በስተጀርባ መከራ አለ፣ ከትንሣኤ በፊት ግን መስቀል አለ የሚል መልእክት ታስተላልፋለች። ካህናቱ ታቦቱን አጅበው መዘምራን የዘንባባ አክሊል ደፍተው ቤተ ክርስቲያንን ሲዞሩ በሆሳዕና ዕለት የሚደረገው ዘመት ወይም ሰልፍ እጅግ አስደናቂ ነው። ካህናቱ 4 ጊዜ ቤተ ክርስቲያንን ይዞራሉ። እያንዳንዱ ዙር የራሱ ትርጉም አለው። አንደኛው ዙር ጌታ ከቤተ መቅደስ መውጣቱን፣ ሁለተኛው ዙር ሕፃናቱ በደስታ መቀበላቸውን፣ ሶስተኛው ዙር ኢየሩሳሌም በክብር መግባቱን፣ አራተኛው ዙር የእርሱ ንግሥና በዓለም ሁሉ መታወቁን ያመለክታል። በዚህ ሰልፍ ላይ የሚሰማው የሕፃናት ጩኸትና ሆሳዕና በአርያም የሚለው ዝማሬ የሰው ልጅ ብቻ ሳይሆን ፍጥረት ሁሉ ለፈጣሪ ያለውን አክብሮት የሚገልጽበት ነው። በሆሳዕና ስርዓት ውስጥ ቃለ ዓዋዲ ወይም የአዋጅ ነጋሪ ድምፅ ትልቅ ቦታ አለው። ልክ ጌታ ወደ ኢየሩሳሌም ሲገባ አዋጅ እንደተነገረ ዛሬም በቤተ ክርስቲያናችን ጌታ ወደ ልባችን እንዲገባ አዋጅ ይነገራል። አንቺ የጽዮን ልጅ ሆይ ደስ ይበልሽ የሚለው ቃል ሲሰማ እያንዳንዱ ምእመን ልቡን እንደ ኢየሩሳሌም ደጃፍ ከፍቶ ንጉሱን እንዲቀበል ይጋበዛል። ይህ ስርዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለዘመናት ሳይበረዝ የቆየ የመጽሐፍ ቅዱስን ታሪክ በሕይወት የምንኖርበት መንገድ ነው። ተመልካቾቻችን ሆሳዕናን ስናከብር ዘንባባውን በራሳችን ላይ ብቻ ሳይሆን በልባችን ላይ ማሰር አለብን። ጌታ በአህያ ውርንጭላ ላይ ተቀምጦ በትህትና እንደመጣ እኛም በትህትና እንድንለብስ ይገባል። ያ ሆሳዕና የሚለው ጩኸት በውስጣችሁ ምን ያስተጋባል? ኃጢአታችሁ እንዲሰረይላችሁ ወይስ አምላካችሁ በሕይወታችሁ እንዲነግስ?